የሆንሽው ነገር ማንገሪ ምንም አልሆንኩም። ለመጨረሻ ጊዜ ላልቅስ ብዬ እኮ። ለምን? ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ። ንግግርሽ ያስቃል። እና ደስተኛ አይደለች ማለት ነው? እንዴ ለምን? ደስተኛ ነኝ። እርግጠኛ ነሽ? ደስተኛ ነሽ? እርግጠኛ ነሽ? እኔ ብቻ ታሪክ ልሰራ የሚለው ማን ነው? እመነኝ አይሳካልህ። እኔ ደግሞ አግብቻት ነው ማሳየህ። ባይን አንተ ደግሞ ይሄንን ሞክር። አንተ ውሻ ከጅብ ይሻላል። የታየች ሁሉ ሴት ለሌላ ነገር አይታሰብም። እኔ ለአቅመ አዳም ከደረስኩ በኋላ ያፈቀርኩትም የወደድኩትም አንድ ሴት ነው። በሚያሳዝን ሁኔታ ያቺ ሴት ደግሞ የምትወደው የምትፈልገው እኔን ነው። እንግዲህ ይታደሉታል እንጂ አይታገሉትም። ተመስገን መች ነው የሚመጣው? ምን ፈለግሽው? አንዳንድ ጥያቄዎች ጠይቀው ነበር። እኔን ጠይቂ እነግርሻለሁ። ትምህርት እንዴት ነው ማደርገው? ያው እንግዲህ አሁን ወቅቱ ስለማይመች ያንን ሲያልቅ ትማሪያለሽ። ሌላው ደግሞ እዚህ ቤት ያልጅ ይኖራል እንዴ? ማን ነው ያለች? ናቲ። ምን ነው? ለምን ጠየቅሽኝ? ምንም፣ ግን ይቅርታ አድርጊልኝ። እናቴ ይዟት ሲሄድ ደስ አላለኝም። እሱ ጩኜ ነው። ኧረ እባክሽ። አዎ። ምን ነው? ምንም። እንኳን ደስ አለሽ። ተመስገን ጩና ያለችው እንዴ? ማለት ለምን ጠየቅሽኝ? ኧረ ለምንም፣ እንዲሁ ያው ጥሩ ሰው ስለሆነ ነው። እጮኛ የለውም፣ ልጅ ግን አለው። ደስ ይላል። በጣም ደስ ይላል። በጣም ልጅ አይደል? በጣም ደስ ይላል። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ከኔ ጋር አብራችሁን ቆዩ። ናቲ እንግዲህ ተመስገን ጠብቆ እጅ ከፍንጅ ሲይዘው ጭራሹ እሱ እንዳላገተና አብሮ ተስማምቶ እንደመጣ እየነገረችው ነበር። አልገባኝም፣ ምን ለማለት እየሞከርሽ ነው ብሎ ስጠይቆ እሷ ምንም አላልኩም ስትለው ነበር። ለምንድነው ያገትሽው ስላት አይ እኔ አላገትኩም፣ እድል ደውለሽ አግቶኛል አድኒኝ ብለሽ ነበር አይደለም ስል ይጠይቃታል። እና ምንም ነገር እንዳትናገር እያረጋት ነበር ተመስገን። ነገር ግን ምን እየተፈጠረ ነው ንገረኝ ብሎ ደጋግሞ እየጠየቀ ነበር። ተመስገን ምንም ነገር ናቲ ምንም እንዳላጠፋ ተናገር እንጂ ድል እያለ ሲያስጨንቃት ነበር። እሷም እየሮጠች ተመስገንን አቀፈች። ልክ ተመስገን ከፍቷት ልክ ስታለቅሶ ስታቅፎ ናቲ ወደ ሌላ ነገር ተርጉሞ ልክ አንድ ላይ እንደሆኑ ወይ ሌላ ግንኙነት እንዳላቸው እያስመሰለ ነበር። አንተ የምታወራው ነገር እየገባኝ አይደለም፣ ቀንት እብድና እንደምድረውት ቀባጥሮ እያሉ ነበር። አይ እየተቀባጠርኩ እኮ አይደለም እውነቱን እየተናገርኩ ነው እንጂ እያለ ነበር። አይ እያስመሰልክ እንደሆነ እርግጥ ነው፣ ግን እባክህን የማውን ነገር አታደርገው እያለው ነበር። እሱም እሺ በማለት ቪዲዮውን እሱ መቅረጽ ጀመረ። ተመስገን ሲቀርጸው ናቲ በተቃራኒ እሱ መቅረጽ ጀመረ እና የሆነ ነገር እንዳላቸው እያስመሰለ ድጋሚ መቅረጹን ቀጠለ እና በጣም አብራችሁ ትሄዳላችሁ፣ ልቁንስ ጠበቅ ብታደርግ ይሻላል እያለ የማውን ነገር እየተናገረ ነበር። አንተ የምታወራው ነገር እየገባኝ አይደለም፣ እብድ ነገር ነህ እንደ ብሎ ያመናጫጭቋል ማለት ነው። እና እድል በጣም እያለቀሰች ነበር። አታልቅሽኝ፣ ተረጋጊ፣ አሁን እኔ ከጎንሽ ነኝ እያላት ነበር። እሷም እሺ ትለዋለች። ነገር ግን እድል እናቷ ጋር ደውላ ድምጿን ሰማች፣ ደህና እንደሆነች እና ምንም ነገር እንደማይፈጠረው ጭምር ስታወራት ነበር። እና
ኦንላይን ከጎና እንደሆነችም ጭምር እየነገረቻት ነበር። እና እየመጣን ነው እኛ እዛው ጠብቀኝ አደራ ልጄ እያለቻት ነበር። እሷም እሺ በማለት በነገሩ ተስማማና ጠብቃል። እና ትሁት እንዳጋጣሚ አባዬ ጋር በተደጋጋሚ ስልክ እየሞከረች ነበር። እና በተደጋጋሚ ስልክ እየሞከረችው አባዬ ልታገኘው አልቻለችም ነበር። እና ወደ ቤት ይዟት መጣ። እንኳን ደህና መጣችሁ፣ እንኳን ደህና ቆየሽኝ በማለት ከትሁት ጋር አንድ ላይ ተያይዞ ይገባሉ። እንኳን ደህና መጣሽ እያለቻት ነበር። እና ናቲ ከእናንተ ጋር አልነበረም እንዴ ብላ ስጠይቀው አይ ናቲ አልነበረም ብቻችን ነው ስል ከኋላችን እየመጣ ነበር ብሎ ይነግራታል። አይ እንደዛ ነው ጥሩ ነው በቃ ስትል ታወራለች። እና ናቲም ከነሱ ጋር እኩል አንድ ላይ ይመጣ ጀመረ። ቆይ ምን ተፈጠረ ብሎ ስጠይቀው ምንም እንዳልተፈጠረ ለማስመሰል እየሞከረ ነበር። እና ተመስገን ናቲ እንኳን ደህና መጣች ብሎ ስልክ ሳይሆን ነበር። ምክንያቱም የራሱን ጥፋትና የራሱን ደካማ ጎኑን ትቶ ናቲ ላይ ለማሳበብ ነበር የሱ ፍላጎት። ነገር ግን በጭራሽ እንደዛ አልነበረም። እናም ትሁት ተያይዘው ወደ ውጭ ሲወጡ ከምን ተፈጠረ ብሎ ሲጠይቀው ነበር። እናም ምን እንደተፈጠረው እየጠየቀችው ነበር። የተፈጠረው ነገር ምንድነው ብሎ ሲጠይቀው ነበር። አይ ምንም አይደለም ብሎ እየጠየቀው ነበር። እናም እንደጋጣሚ ምን እያደረገ እንደሆነ ተመስገን እያስፈራራው ነበር። አርፈ ብትቀመጥ ይሻላል ብሎ እየዛተበት ነበር። እሱም ምንም እንዳላጠፋና ምንም ነገር እያሉ ነበር። ነገር ግን ምንም ነገር ቢፈጠር አንድ ላይ እንደሆኑ ሳወራ ነበር። እና ትሁት ያንተ ልትሆን ትችላለች፣ ነገር ግን መቼም ቢሆን ልታሸንፍ አትችልም። እልቁንስ ጊዜን አታባክን እያለችው ነበር። አይ እንደዛ አይደለም ልጄ እያለችው ነበር። እና እያወራ ተመስገን እያስፈራራው ነበር። የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን ምንም ነገር አታመጣም ሲል ይነግረዋል። እና እሱም ምንም ብትል ትሁት ግን እኔም ብቻ ነው የምትወደው እንጂ አንተን በጭራሽ ልትወደው አትችልም፣ አንተን አትወደውም ስትል ትነግረዋለች። እና እሱም አይ አይመስለኝም ትሁት እኔም ብቻ ሰውን አንተንም አትፈልግም እኔም ብቻ ነው የምትወደው ሲል እየዛተ ይነግረው ጀመር። እሱን አብራን የምና እድን ለምንድነው ውጭውን ግብ እንጂ ብሎ እየጠየቃት ነበር። ነገር ግን እዚህ መሆን እንደምትፈልገው ደጋግማ እየነገረችው ነበር። ምን ተፈጠረ ብሎ እየጠየቃት ነበር። እሷም ምንም እንዳልተፈጠረው ብትነግረው አይ እነ አባዬ ጋር ደውል ስትለው እነ አባዬ ጋር ሲደወል እየመጡ ነው እነሱ እየመጡ ነው ብላ ነገረችው። እናም ትሁት ምን እየተፈጠረ ነው ብሎ እየጠየቃት ነበር። እና እየተፈጠረው አይ ሽማግሌ መቼ ልትልካስ? አሁን ጊዜ ትንሽ ስላጠረብን ትንሽ ለአንድ ወር ትንሽ ገፋ እንበል ብለን ነው በማለት ይነግረዋል። እናም እናቷ ስለመጣች በጣም ደስ አላት። እናም እናቷ መጣት እድል የኔ ልጅ ብላ ሮጣ ስታቅፋት እሷም እያወራች ነበር። እና ስለመጣች እንኳን ደህና መጣሽልኝ ልጄ እዚህ ምን ትሰራለሽ ብላ እየጠየቀቻት ነበር። ምንም እየሰራች እንዳልሆነ ደጋግማ እየነገረችና ደህና እንደሆነችም ጭምር እየነገረቻት ነበር። ጥሩ ልጄ አሁን ከአሁን በኋላ አንድ ላይ ነን፣ መቼም ቢሆን ብቻሽን አትሆኝም እያለቻት ነበር። እናም እሷም እሺ ብላ በነገሩ ለመስማማት ተወስናለች። እናም እሺ በማለት አንድ ላይ በመሆኑ ወስናሉ። እባክህ የተወሰነ ጊዜ ስጥ፣ ሁሉ ነገር እስከማስታወስ ድረስ የተወሰነ ጊዜ ስጠኝ በማለት ትጠይቀዋለች። እናም ሁሉ ነገር ታስታውሻለች፣ በቅርቡ ሕክምና ትጀምራለች፣ አሳባይ ግባሽ እያላት ነበር። እናም እሺ በማለት እሷም ትስማማለች። እንግዲህ አባዬ ቀድሞ ሚስት ሕክምና ለመጀመር ለተወሰነ ጊዜ ሕክምና እንደምትጀምረው ስትነግራት ነበር። ስለዚህ ተረጋጊ በማለት ትነግረዋለች። እሱም እሺ በማለት ያወራል። እና ተመስገን ከአሁን በኋላ ምንም ቢፈጠር አባዬ ሕክምናን ትጀምራለች፣ አሳባይ ግባሽ እያላት ነበር። እናም እሷም እሺ በማለት ትነግረዋለች። ያውም እኔ የምፈልገው የድሮ ቤቴ ነው እያለችው ነበር። እናም ልክ እንደዛው እያለች እያለ ትሁትም ቡና ሁሉ ነገር ደርሷል እያለቻት ነበር። እሺ ጥሩ እንደዛ ከሆነ እያለችው አንድ ላይ እያወሩ ነበር። እናም ደስተኛ እንደሚሆኑም ጭምር እና እናቴ እባክሽን ከአሁን በኋላ እኔን ጥለሽ ወዴትም እንዳትሄጂ ብላ እየነገረቻት ነበር። አሳባይ ግባሽ ወዴትም ጥየሽ
አልሄድም የኔ ልጅ እያለቻት ነበር። ነገር ግን ምንም ቢፈጠር ሁሌም አብረን እንደምንሆንና እንደምደጋገፉም ጭምር እየነገረቻት ነበር። እና ሀሳብ አይግባሽ ብላ ትነግረዋለች። እሷም እሺ ብላ በነገሩ ትስማማለች ማለት ነው። እድልም እናቴ ሄለና እንድትሆን ፈልጋለሁ ትሁትም ከተመስገን ጋር እያወራ ምስት የመረጥኩት ትመስላለች ስትል አይ ለጊዜው አልመረጥኩም ግን ቤተሰብ መሪ አይደለሁም እያላት ነበር። አይ የምታስተዳድረው እኮ ትመስላለች ስል ይነግረዋል። እናም እሱም አንድ ላይ ያወራሉ እና እየተፈጠረ ያለው ነገር ምን እየተፈጠረው እንደሆነ ስነግረው ትሁትም አይ ደስ ይላል ስትል ትነግረዋለች። ነገር ግን ትሁትም ብቻውን እያወራች ተመስገን ሌላ ፍቅረኛ እንደያዘው ለማስመሰል እያወራች ነበር። ነገር ግን እነሱ ለመርዳት ውጪ ምንም አይነት ግንኙነት መሀላቸው አልነበረም። እድል ለመርዳት ብቻ ነበር የመከረው እንጂ ምንም ነገር እንግዲህ እድል በጣም ልጅና ሕፃን ነች ተማሪ ነችም ጭምር። ነገር ግን ናቲ ሌላ ነገር ወይም መጥፎ ነገር እንድታስብ ትሁት አደረጋት። እሷም መጥፎ ነገር ማሰቧን ጀመረች ማለት ነው። በዛ የተነሳ መጥፎ ነገር እንድታስብ እያደረጋት ነበር። እናም ምንም ነገር አይፈጠርም፣ ሁሉ ነገር ይስተካከላል በማለት እና ደህና እንደምትሆንም ጭምር እየነገረናት አብረው ወጥተው ግን አርጎላ እድል በጭራሽ አልፈለገችም ነበር። ነገር ግን አብረው ተያይዘው መውጣቱን ጀመሩ። ወክ እያደረገ ብዙ ችግሮች ያጋጥሙሻል አልገባኝም የምን ችግር ስትለው አይ ምንም ነገር አይፈጠርም ባለቤቴ ጥሩ ሰው ነው አይደለ ስትለው አዎ ጥሩ ሰው ነው እና ባስፈለገው ነገር ደግሞ እኔ ሁሌም ከጎንሽ ነኝ እያላት ነበር። ስለዚህ ሁሉ ነገር ይስተካከላል ሀሳብ አይግባሽ እያላት ነበር። ትሁትም ናቲ ፍቅረኛዬ ነው እና ምንም ነገር የማሳስብሽ ነገር የለም እያላት ነበር። እና እሷም እሺ በማለት ናቲ እኔ የምልህ ተመስገን እጮኛ አለ እንደ ብላ ስትጠይቀው አይ እጮኛ የለውም አለችው። ግን ልጅ እንዳለው ጭምር ነገረችው። ልጅ አለው ስትለው አዎ ልጅ አለው በማለት እየነገረችው ነበር። ኦኬ ገባኝ እያለችው ነበር። እና ልክ እንደዛ ስትለው አይ ፍቅረኛ የለም ታዲያ ስትለው የለም ስትል ደስ ይላል ማለት ስትለው ትሁትን በጣም እንደተደሰተች ስትነግራት ነበር። እና ትሁት ግን በጭራሽ ደስተኛ አልነበረችም። ምክንያቱም እየተፈጠረ ያለው ነገር ምንም አልተዋጣላትም ነበር። በዛ የተነሳ አልገባኝም ስትለው ትነግራታለች። አይ ምንም የተፈጠረ ነገር የለም እያለቻት ነበር። እና ምንም ቢፈጠር ሁሌም ከጎኗ ሆና እንደሚረዱት ጭምር እየነገራት ነበር። እናም ልክ እንደዛ እያለቻት ነበር። ታዲያ ምን ተፈጠረ? እናም እማዬ ምን እንደስለጋበሰች ብቻ ነው እንዴ ያመንሽው? እባክሽን ተይ እንጂ እያለቻት ነበር። እናም ብሪንዳ ጋብዞኛል ጥሩ ልጅ ነው እንደውም የፈራሁት ያንኛ ነው ስትል ትነግራታለች። እማዬ ያኛው በጣም አደገኛ ነው እሱ ነው ከኔ ከችግር ያዳነኝ። ስለዚህ እባክሽን ብሪንዳ ስለጋበሰች ብቻ በጭራሽ አትመኝ እያለቻት ነበር። ነገር ግን እኔ ምንም ሆን ልጄ ያቺ ትንሿ ጎጆ ነች ደስተኛ የምታረገኝ ስትላት አይ እናቴ ሕክምና ታደርጊያለሽ ሕክምና ባረግ እኮ አንቺ በዛ ህይወት ውስጥ ማላገኝሽ ከሆነ ሌላ ነገር ለኔ ከንቱ ነው አንቺን ማጣት በጭራሽ አልፈልግም እያለቻት ነበር። እናም ልክ እንደዛ ስትለው እና ተመስገን ሲመጣ እድል ሮጣ ስታቅፈው ትሁት ቆማ እያየች ነበር። ትሁት በነገራችን ላይ ተመስገን ሳትወደው አይቀርም። ምክንያቱም እያደረገችው ያለ አክት እንደዛ ነገር ያሳያል። ምክንያቱም አልፈልግም ስትለው ቆየችው። አሁን ግን ተመስገንን እየወደደች መጣች ይመስለኛል። እና ከተመስገን ፍቅር ይዟታል። ተመስገን እድል ስታቅፈው ምንም ደስተኛ አልነበረችም። ናቲ ተመስገን ምንም ብሎ ስተፈጠረው ምንም እንዳልተፈጠረው ስታስመስል ነበረ። ነገር ግን ተመስገን ተጠራጠረ። ምንድነው ብሎ አንድ ላይ በምታያቸው ነገር ምንም ደስተኞች አልነበረችም። እያለቀሰ ያለ ተመስገን ምንድነው ምን ተፈጠረ ብሎ ስጠይቃት ምንም እንዳልሆነችው ስትነግራት ነበር። እና ወይ ምን ሆንሽ ትወት ብሎ ስጠይቀው ምንም አልሆንኩም በማለት ማልቀስ ትጀምራለች። ታዲያ ምንም ያልሆንሽ ነገር ካለ ለምን ታለቅሻለሽ ብሎ ስጠይቃት አይ ዝም ብዬ ነው እያለችው ነበር። እና ተመስገን ፊቷን ይዞ ምንድነው ብሎ ደጋግሞ ስጠይቃት ምንም እንዳልሆነችው ብትነግረውም ነገር ግን እያለቀሰች እንደሆነ ተረዳ። እና
የተፈጠረው ነገር እባክሽ ረጂም ብሎ ደጋግሞ ስጠይቃት ነበር። እሷ ምንም እንዳልሆነችው ለአገባ ስለሆነ ሽማግሌ ሊላክልሽ ስለሆነ ለመጨረሻ ላልቅስ ብዬ ነው በማለት ትነግረዋለች። ነገር ግን ይህንን ማድረግ የለብሽም ማልቀስ የለብሽም ስል ይነግራታል። እንዳጋጣሚ ፊቷን ይዞ ምን እንደሆነች እየጠየቀ እያለ ናቲ መጣ። ልክ ናቲ ሲመጣ በጣም ደነገጠ። ናቲም በጣም ደነገጠ። ምን እያደረጋችሁ ነው በማለት እጅግ በጣም ይጮህ ጀመረ። ቆይ ምን ተፈጠረ በማለት ይጮህ ጀመረ። እናም ትሁትም ተመስገንም በጣም ደነገጡ። እየተፈጠረ ያለ ነገር ምንድነው በማለት መጮህ ጀመረ። ወደ ተመልካቾቼ ናቲ መጮህ ጀመረ። ተመስገንን እገላለሁ ፍቅረኛ ምን አድርግ ነው የምትላት በማለት ተመስገን እባክህ ናቲ ተረጋጋ፣ ምንም የተፈጠረ ነገር የለም እያለችው ነበር። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁ